ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም የኮኪቲዩብ ቤተሰቦች እንዴት አደራችሁ እንዴት ዋላችሁ እንዴት አረፈዳችሁ በያላችሁበት ሰላማችሁ ይብዛ። የኮኪቲዩብን እንግዲህ ከመጀመራችሁ በፊት ሰብስክራይብ ሼር ኮሜንት እያደረጋችሁ አበረታቱኝ አብራችሁን ቆዩ። ወንድሞቼ ተገፍቼ ያለምንም ጥፋቴ በፖሊስ ተይዤ ተደብድቤ ታስሬ በሀገሬ የተወለድኩበት ተዋርቼ ማንም እንዳያስጠጋኝ አድርገውኝ። ተመልካቾቼ እንግዲህ መግቢያ ላይ የምታዩት ልጅ እንግዲህ እጅግ በሚያሳዝን ሁኔታ ይሄንን ቪዲዮ ሁላችሁም በነገራችን ላይ እስከ መጨረሻው አዳምጡ። አለበለዚያ ከእንዲህ ያለ ነገር ማንማር ከሆነ ሁላችንም መጨረሻችን ይሄ ነው ማለት ነው። እኔ ሁለት ነገር ነው ላው ላይ ልናገር የፈለኩት ወይ ደግሞ የታዘብኩት ነገር። እቺ ልጅ እንግዲህ ስትናገር እንደሰማችኋት 17 ዓመት በስደት ሰራች። ሁሉ ወላጆቿ ቤተሰቦቿ ግን ገንዘቧንም እሷንም ሊቀበሉ አልቻሉም። እጅግ በሚያሳዝን ሁኔታ ማለት ነው ውድ የሀገሬ ልጆች። ስለዚህ እንደዚህ አይነት ነገር ሲፈጠሩ አንደኛ ነገር ብዙ ክህደት ሲፈጸም ሰምታችኋልም አይታችኋል። ራሳችሁ ላይ እስኪደርስ አትጠብቁ። ራሳችሁን በራሳችሁ አድኑ። ራሳችሁን በራሳችሁ ጠብቁ። አሁን ላይ ባንክ በወኪል መከፈት ይችላል። መክፈት ትችላለህ። ካስከፈታችሁ በኋላ እዚህ ሆናችሁ እናንተ ገንዘቡን መላክና ማስገባት ትችላላችሁ በራሳችሁ ገንዘብ ላይ። ትክክለኛ የራሴ ሰው የምታምኑት ምናልባት ታማኝ እግዚአብሔር ብቻ ነው። ብቻ እሱ ፈጣሪ ይጠብቀን እንጂ እንደዚህ አይነት ነገሮች የምታደርጉ ጥንቃቄ ያደርጉ። እህታችን እንግዲህ አስቡ እድሜዋን ጤናዋን በዛ ላይ ተይዛ ተደብድባ ብዙ ነገር ስታወራ እንደውም እኔ ቀንጨብ አድርጌት ነው እንጂ እጅግ በሚያሳዝንና ልብ በሚሰብር ሁኔታ አለች። እዚህ ጋር ምን አለ መሰላችሁ ሌሎቻቸው ቤተሰብ በህይወት ኖሮ ገንዘብ የተበላ ብሎ ያለቅሳል። ሌላው ደግሞ ምነው ገንዘቤን እንኳን በልተው ከስደት ስገባ ቤተሰቦቼን ባገኘው ብሎ ያለቅሳል። ውድ የሀገሬ ልጆች እጅግ በጣም ብዙ ነገር አለ። እኔ አንደኛ ነገር ገንዘብ ያጣችሁ ቤተሰብ አሏት። አንድ እህቴ በ14 ዓመቷ ወጥታ በ13 ዓመቷ ስትገባ ወላጆቿን አላገኘችም ከአንድ ታናሽ እህት በስተቀር። ሌላው ተሰዷል። ሌላውም በህይወት የለም። ገንዘብ ቢኖራት ምን ታረጋለች? እስካሁን ስደቱ ወይ በቀረ ወይ እናቴን አላጣም ብዙ ነገር ያንሰላስላታል። መታ ስትመለስ እናት የለችም። እዚህ ጋር አሁን ሌላው ሰው በህይወት ካለ አንድ ቀን ይጸጸታል። እቺ ልጅ አሁን ቢያንስ ቤተሰቦቿ ህይወት አለ አንድ ቀን ተጸጽተው ወደ ይቅርታ መተው እንደሚሰበስቧት እርግጠኛ ነኝ። አንዴ ግን የሰው ልጅ ከዚህ ምድር ላይ ካመለጠት ደግመንም አናገኘው ዘላለም የእግር እሳት ነው የሚሆንብን። ስለዚህ ምን ልላችሁ ፈልጌ መሰላችሁ በገንዘብ ብላችሁ ቤተሰብም ሆነ ወላጅ መፈተን የለበትም። ለነሱ ማድረግ ያለባችሁ በቅጡ አድርጉ። ሀቃቸው መሟላት ያለበትን የቤቱን ነገር ስርዓት ባለው መልኩ ኪሳችሁን እናንተን በማትጎዱ መልኩ አድርጉላችሁ። ከዛ ባሻገር ግን ገንዘባችሁ ምን ማድረግ እንዳለባችሁ እራሳችሁ ፕላን አውጥታችሁ ቁጭ አድርጋችሁ እንዳትሸወዱ አድርጋችሁ ከፈጣሪ በታች ገንዘባችሁን ቦታ ማያሳዝ ነው ያለባችሁ። ቤተሰብንም ለምን ገንዘብ ያዙ ብለን ለዚህ ብለንስ ለብር ብለን እናጣችኋለን። እቺ እህታችን እንግዲህ ትምህርት ልትሆናችሁ ይገባል። ብዙ ጊዜ ይነገራል የዚህ ጉዳይ ምንም በቃ ነገም ያው ሌላ ሲያለቅስ ነው የምታዩት፣ ነገም እንደዛው። ስለዚህ በተለይ ወላጆች እዚህ ላይ እንደው ትንሽ ቢያስቡበት እላለሁና ውድ ሀገሬ ልጆች ጥንቃቄ አድርጉ ባካችሁ። ለዚህ ብላችሁ የማይሆን ዋጋ እንዳትከፍሉ፣ ቤተሰቦቻችሁንም እንዳታጡ። አንዴ ከሆነና ከተበላ በኋላ ግን ያው ጠንከር ነው ማለት ያለባችሁ እንጂ ምንም መሆን አይችልም። ምክንያቱም አሳልፋችሁ ወደ ህግ ወደ ምናምን እንዳትሉ የገዛ ስጋችሁ የገዛ አካላችሁ የገዛ ቤተሰባችሁ
ለመናገር በሚከብድ ሁኔታ ማለት ነው። ስለዚህ እባካችሁን ከእንዲህ ያለ ነገር ተጠንቀቁ፣ ራሳችሁን አስተምሩ። ላለው ኮኪቲዩብን ሰብስክራይብ ሼር እያደረጋችሁ ቤተሰብ ሁኑ። ስለነበረን ጊዜ አመሰግናለሁ።